አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኛ ጋር ሁሉ ሰላም ነው አልሐምዱሊላህ። ሁላችሁንም ሰላም ብያለሁ። አላህ ይጠብቃችሁ በያላችሁበት። ለቻናሌ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ጀምሩት። ኢንሻአላህ ቪዲዮውን ላይክ፣ ሼር በማድረግ አበረታቱኝ። ነባሮች ደግሞ ለምታበረታቱኝ ከልብ እያመሰገንኩኝ ዛሬ እንግዲህ የእህቴን እቃ የአጂና ማብኪያውን እንደዚሁም ደግሞ ፓርቲሽን የልብስ አላጋና ያው ይሄን የሷ ሌላም ደግሞ የሌላ ሰው ማሳየች ነው የሚሆነው። ኢንሻአላህ ቪዲዮውን እስከ መጨረሻው በሶብር ተከታተሉ ትላችኋለሁኝ። እንግዲህ ይሄን እቃ ከነዋጋው የምነግራችሁ ነው የሚሆነው። ይህንን የሊጡን መለወሻውን የዳቦ ማብኪያውን ማለት ነው 10,300 ብር ብሎ መጨረሻ 10,000 ብር ነው የገዛሁለት። እንግዲህ እነሱ የሚሉት ይሄ ሳህኑ 5 ኪሎ ያቦካል ነው የሚሉት። አላሁ አለም። እኔ እንግዲህ ጎድጓዳ ነው ግን ያልከፍትም ይሄን ምክንያቱም መልሼ ለመክደን አይሆንልኝም። ስለዚህ መሻላ ሰውየው አሳይቶኛል እዛው ከሱቁ ጎድጓዳ ነው በጣም ሁለት እንትን አለው ያኔ በብዙ ስታቦክና በትንሹ እንትን ስትሉ ማለት ነው። አለኩል ያህል መሻላ እንግዲህ ይሄ አላህ ሱብሃነሁ ወተዓላ በሰላም የምትጠቀምበት ያድርጋት። 10,000 ብር ብቻ ምንም የሌለው ነው የገዛሁላት። በነገራችን ላይ ሀባይብ እኔ አንድ እቃ ስገዛ ዛሬ ዋጋውን እነግራለሁ። እኔ ራሱ በዛው ዋጋ እየመሰለኝ ምናምን አንዳንድ ጊዜ እንትን ይላል። በየቀኑ በየሰዓቱ ሁላ ነው የሚፈጠረው ያኔ መቀያየር ማለት ነው። ስለዚህ ከአሁን በኋላ አላሁ አለም ግን የገዛሁት በዚህ ነው ማለት ነው። ለቀጣይ ደግሞ ምን እንደሚሆን ሊቀንስ ሊጨምርም ይችላል። እሱን እንግዲህ ወደፊት ነው አላህ ነው የሚያውቀው ማለት ነው ሀባይብ። ሌላው ደግሞ ያው እንግዲህ ብዙም እንትን ብዬ ፈታትቼ በዛ ነው በዚህ ነው ብዬ እንዳላሳያችሁ መልሼ ለማኖር ስለማይመች ነው ማለት ነው። እንደዚሁ ሳባ አድርጌ ላስቲክ አለው ላስቲኩን አውጥቼ ነው ያሳየኋችሁ ማለት ነው። ይሄ ላውንም ክዳን ነገር አለው ከታችም እንደዚሁ አለው ማለት ነው መጠባበቂያ። ሌላው እነዚህን ፓርቲሽን ነው ማሻአላህ ተባረከላ በጣም ነው የሚያምሩ ከለራቸው። ያው በእህታችንም በእኔም ምርጫ ነው የሚያምሩ ናቸው። ማሻአላህ ጉድ ያሉ ናቸው። ያኔ እነዚህ እንግዲህ ማለት አሁን አልጫ ይሄን በቃ በየአይነቱ ለማቅረብ እዚህ ባንድ ላይ በጣም ለውበትም ያምራሉ። እቃነታቸውም ቆንጆ ናቸው ማለት ነው። ዋጋ የገዛሁት 1,500 ብር ብቻ ነው ማለት ነው። 1,500 ብር ናቸው ነው የተገዙት። ባለ 3 አለ ባለ 2 አለ የሚቀንስ አለ። እነዚህን ግን እንደዚህ ነው የገዛሁት ማለት ነው። የሚቀንስ አለ ስላችሁ ያኔ እንደዚህ ሳህኑ 3 ይሆናል የጎደለ ማለት ነው። እንደዚሁም ደግሞ 2 ሆኖ የሚመጣው አለ። እንደ ሁኔታው ይለያያል እላችኋለሁ። ይሄን 5 ነው የገዛሁላት። በጣም ነው የሚያምሩት ማሻአላህ ተባረከላ ያምራሉ። ጉድ ያሉ ናቸው። ጭልፋቸው ራሱ በጣም ነው ደስ የሚሉት። ከዛ ሀባይቢ አላጋ ብላይ ነበር እህታችን። አላጋውን እንግዲህ 3 ደርዘን ነው የገዛሁላት። 3 ደርዘን እያንዳንዱ ደርዘን 12 ፍሬ ማለት ነው። ከዛ ቆንጆ ነው ጠንካራ ነው። ሶስቱንም 1,000 ብር ነው የገዛሁላት። በነገራችን ላይ እኔ ዋጋው የዚህ መረጃ የለኝም። ከኔ ደግሞ ማሻአላህ እህታችን በጣም አግዛኛለች። ዋጋው እኔ በየሚዲያው የሆነ እቃ የሚገዙ እነ መዲ እነዛ አሉ ብቻ የሆነ አንዳንድ ጊዜ እቃ ሲገዙ ማየቱ ኸይር ነው። ለምን ዋጋ እንደተሸወዱ ምናምን ይረዳል ማለት ነው። በነገራችን ላይ እነ መዲና በረካቢም ቢሆን ቢገዙም የሆነ ነገር በብዛት ስገዙና አንዳንድ ነገር ስገዙ ይለያያል። እና ያው እህቴ ማግዛኝ ዋጋውን ጉዳይ ከዛ በላይ ነበር የጠሩት ማለት ነው። አልሐምዱሊላህ 1,000 ብር ገዝቼዋለሁ ሁሉንም ማለት ነው። ከዛ ላሳያችሁ ይህን ሱፍራ ማለት ነው። በጣም ማሻአላህ ተባረከላ ያምራል። በጣም ትልልቅ ነው ረዛዝም ነው። ያው እህታችን እንግዲህ የሌላ ሰው ትእዛዝ ነው እንድታዩ ብዬ ነው እንጂ የባለቃይቱ አይደለም።
በዚሁ አጋጣሚ ግን ላሳያት ፈልጌ ነው ማለት ነው። እና ሀባይቢ ይሄ ሱፍራ በጣም ውድ ነው። አሁን ላይ ጨፌውን ዝም ብሎ የሚሸጠው አለ አይደል? ይሄ አርቲፊሻል ጨፌው ሳር የመሰለው ነገር እሱም መግዛት የተሻለ ነው፣ እንደ ብሩ ማለት ነው። በጣም ይሄ አያዋጣም። ካሁን በኋላ ለእኔ ራሱ በጣም ጉዴት ነው። እንደገና ደግሞ ለእናንተም ደግሞ ከይህ በላይ ለመጥራት ስለሚከብድ እኔ ይህን ሱፍራ ከ2000 ብር በላይ ወጪ አውጥቼበታለሁ ማለት ነው። በፊት አሁን አንድ ክር አንድ ሀባ አንድ ጥቅል 25 ብር 28 ብር ተወደደ ሲባል ነበር የምገዛው። አሁን ግን 45 ብር ያው 50 ብር ማለት ነው። 45 ብር አንዲቷን ፍሬ 45 ብር ነው የምገዛው። እና እንደዛ ሲሆን ላስቲክ ሁሉ ነገር መረቡ ጨምሯል። መረብ ስንት ነው ያረቢ? በጣም ጨምሯል። እና ሁሉ ነገር ስለጨመረ በጣም ነው እንትን የሚለው የሚያደክሙ። በዛ ላይ ድካም አለው ምናምን 2040 ምናምን ይሆን ብቻ ከ2000 በላይ ነው እኔ ይሄን ያወጣሁበት ማለት ነው። ከዛ በላይ ደግሞ ለእናንተ ስንት እለል ነው። ስለዚህ ስለሚያስጠላኝ ይሄ በፊት ቃል የገባው ስለነበር እንደምንም ይሄን ጨረስኩኝ ማለት ነው። ግን ከአሁን በኋላ ያው ያን አርቲፊሻሉ ነው የሚሻለው ወይ ደግሞ ይሄን ያው አይ ችግር የለም አይጎዳኝም ያለ እንጂ እንደ በፊቱ ዋጋ አሁን ይሄ 5 ነበር ስሸጥ የነበረው እና አሁን ላይ ግን እንኳን ለኔ የድካም ምናምን ሊወጣለት አይደለም ራሱ ወጩ ብቻ ከዛ ከሚሸጠው በላይ ሆነ ማለት ነው ሀባይ። እና ያለው ነገር ይሄ ነው። ያው እንግዲህ ትዕዛዝ ያው እስከዛሬ በህፃኑ ምክንያት አልቀበልም ነበር፣ ግን ከመጣም በዚህ አያዋጣም ለማለት ፈልጌ ነው። በጣም መቻል ነው። ጨፌው ረዛዝም ነው፣ ግን ገበያ ላይ ያሉ 500 ብር ምናምን የሚሸጡ ግን እነዛን እንጃ እንትን በጣም አናሳ በጣም አጫጭር ናቸው። ለትልልቅ ረከቦት ብዙም የሚሄድ ነገር አይመስለኝም። ምናልባት ትንሽ ረከቦት የቤቲቱ አለች አይደል? ለዛ ጣል ማድረጊያ ካልሆነ በስተቀር እንጂ ትልቅ ረከቦት ይሄ ተለቅ ያለ ነገር አንጥፎ ለማሳመሪያ ነገር የሚሄድ አይመስለኝም። እነዛ ጉጣዎቹ ትናንሾቹ አለኩል ያህል የሁሉም አመለካከት ለየት ስለሚል ያው ዙሮ ሁሉም እንደ ሁኔታው ማለት ነው። ያው ግን ለእናንተ ለዋጋው ዝም ብሎ ሱፍራ የመሰለው ነገር ሱፍራውና ሱፍራ የሆነ ላስቲክ ነገር አለ አይደል? እሱ ወይ ደግሞ ያን አርቲፊሻል ጨፌው ዋጋው የተሻለ ነው ማለት ነው። 1 ሜትር በ1 ሜትር 1800 ብር ነው የሚሸጠው። ከዛ ደግሞ እነዛ የሱፍራዎቹ የቡና ሱፍራዎቹ እነዛ እስከ 500 450 ይሄ 400 እና 450 የሚሸጡ መጠን አላቸው ትልቅና ትንሽ። እነዛ ይሻላሉ ለዋጋው ብዬ አስባለሁ እላችኋለሁ። እስኪ ቪዲዮ ይሄ ካረዘመ ሌላም ማሳያችሁ ይኖራል ማለት ነው። ያለዛ